የሀገራችን ኢኮኖሚ ከመቼውም ጊዜ በላይ የተቀያየረ ነው። ሰዎች ስራ የሚያገኙበት፣ ገንዘብ ሜክ የሚያደርጉበት፣ አጠቃላይ ህይወታችን የምንመራበት መንገድ በሙሉ ባለፉት 6 ዓመታት ጊዜ ውስጥ ብቻ ያየነውት እጅግ በጣም የሚያስደነግጥ ነው። አሁን ላይ የ20 ዓመት ወጣቶች የተለያዩ ዲጂታል ስኪሎችን እየተማሩ 30 ዓመት 40 ዓመት ኤክስፒሪየንስ ካላቸው 7 ዓመት ዩኒቨርሲቲ ከቆዩ ሰዎች በላይ የተከፈላቸው ነው። ይሄ እንዴት እንደሆነ ትንሽ ቆይቼ እነግራችኋለሁ። ይሄን ቪዲዮ ያያችሁት ከሆነ ግን የራሳችሁን ኦንላይን ቢዝነስ መጀመር ትፈልጋላችሁ ማለት ነው። በደንብ አድርጋችሁ አዳምጡኝ። በዚህ ቪዲዮ የማስተምራችሁ ያለምንም መነሻ ገንዘብና ኤክስፒሪየንስ እንዴት በኦንላይን ቢዝነስ ከአንድ ክላይንት ጋር በትንሹ በወር 20 ሺህ ብር የተከፈላችሁ መስራት እንደምትችሉ ነው። እዚህ ጋር አንድ ኦነስቱን የመናገር ያለብኝ ነገር በዚህ በኦንላይን ቢዝነስ ዮናስ አሁን ላይ የደረሰበት ቦታ ላይ መድረስ ትችላላችሁ ብዬ ጋራንቲ ማድረግ አልችልም። ቢካዝ እዚህ ነገር ላይ ቀድሜን የገባሁበት ጥሩ ሬፑቴሽንም አለኝ። ግን 100% ጋራንቲ የማደርግላችሁ ነገር በዚህ ቢዝነስ ሞዴል በመጠቀም እጅግ በጣም ብዙ ወጣቶች አሁን ላይ የራሳቸውን ኤጀንሲ ቢልድ አድርገው ገንዘብ ሜክ እያደረጉ ነው ያሉት። እነሱ ያገኙትን ሪዛልት ግን ማግኘት ትችላላችሁ። ኮርስ ከወሰድኩ በኋላ ማይንድ ሽፍት ካደረኩኝ በኋላ አንድ ክላይንት አግኝቼ ስራ መስራት ጀመርኩ። ስታር ማይ ኤጀንሲ አብሮኝ የሚሰሩ ጓደኞች አሉኝ። አሁን ለዚህ ቻናል አዲስ ከሆናችሁ ዮናስ መባላለሁኝ። ዮናይል ኮሙኒኬሽን የሚባል የማርኬቲንግ ካምፓኒ ፋውንደር ኤንድ ሲኦ ነኝ። በዚህ ቪዲዮ 5 ዓመት 6 ዓመት 7 ዓመት ዩኒቨርሲቲ ሳትቆዩ የሆነ ቦታ ላይ የ10 ዓመት ኤክስፔሪየንስ ሳይኖራችሁ ወይም ደግሞ ሪስኪ የሆነ ቦታ ላይ ገንዘባችሁን ኢንቨስት አታደርጉ በጣም በቀላሉ ተጀምሩት የኦንላይን ቢዝነስ በ5 ስቴፕ እንዴት እንደሚጀመር አሳያችኋለሁ። ይሄን የኦንላይን ቢዝነስ አሁን ላይ 19 ዓመት የ20 ዓመት ልጆች በራሳቸው መንገድ እየጀመሩ ከዶክተሮች ከኢንጂነሮች በላይ ተከፋይ የሆኑበት ያለ ሞዴል ነው። በእርግጠኝነት ለሁላችሁም እንደሚሰራላችሁ አልጠራጠርም። ለነዚህ አጭር ደቂቃዎች ግን ቁጭ ብላችሁ የራሳችሁ ፋይናንሻል ህይወት ላይ ኢንቨስት ማድረግ የማትችሉ ከሆነ ምናልባት የቢዝነስ ሞዴል እናንተ አይደለም። ቪዲዮውን እስከ መጨረሻ ድረስ ደግሞ ተከታተሉ። ከ5 ስቴፖች መካከል የመጨረሻው በጣም ብዙ ስትረግል የሚያደርግበት ፓርት አለ። እሱን የሚያግዛችሁ ስቴፕ ባይ ስቴፕ ጋይድ አዘጋጅተናል። መጨረሻ ላይ ሰጣችኋለሁ። በዚህ ቪዲዮ ላይ የማሳያችሁ ነገር በሙሉ ከራሴ ኤክስፒሪየንስ ተነስቼ ነው። ኦልሞስት ለ4 ዓመታት ያህል የኦንላይን ቢዝነሶችን ረን ሳደርግ በኦንላይን ገንዘብ ሜክ ሳደርግ ነበረ። መጀመሪያ የሶሻል ሚዲያ ማርኬቲንግ ኤጀንሲ ነበረኝ። አሁን ድረስ እሱን ረን እያደረግነው ነው። ከዛ ደግሞ ኢንፎ ፕሮዳክት ላውንች አድርገናል። በዩቲዩብ ከ360 ሺህ በላይ ሰብስክራይበር አለ። ከሱ ራሱ የምናገኛቸው ገንዘቦች አሉ። ስፖንሰርድ የሆኑ የዩቲዩብ ቪዲዮዎችን እንሰራለን። ከክላይንቶች የሚከፈለን አለ። እስካሁን በነበረኝ ጆርኒ በሙሉ እጅግ በጣም ብዛት ያላቸውን የኦንላይን ቢዝነሶች ሞክሬ ቴስት አድርጌ ዛሬ ለእናንተ ጠቃሚ ሊሆን የሚችለው ወይም ደግሞ ለመጀመር ቀላል የሆነውና ኢዚሊ ታሳድጉበት የምትችሉት የትኛው ነው የሚለውን ስቴፕ ባይ ስቴፕ ብሬክዳውን እያደረኩ አሳያችኋለሁ። የኦንላይን ቢዝነስ ከመጀመራችሁ በፊት በጣም ብዙ ኮንሲደር ማድረግ ያለባችሁ ነገሮች አሉ። እነሱ ኮንሲደር ማድረግ ያለባችሁ አንደኛ ኢትዮጵያ ውስጥ ነው ያለነው። ባይ ዲፎልት የሆኑ ኦንላይን ቢዝነሶች ለኛ ሀገር አይሰሩም። ይሄን አንደርስታንድ ልታደርጉት ይገባል። ምንድናቸው የሚለውን አሁን በአጭር ጊዜ ውስጥ ነግራችኋለሁ። እኔ የማሳያችሁ ቢዝነስ ሞዴል ግን the most effective የሆነበት ምክንያት ምንድነው? ለመጀመር ቀላል የሚባል ቢዝነስ ሞዴል ነው። ቢካዝ ብዙዎቻችሁ most probably አሁን ያላችሁበት ታይም ላይ ገንዘብ ኖራችሁ ኢንቨስት አድርጋችሁ በረጅም ጊዜ የሆነ ቢዝነስ ለመጀመር አይደለም እያሰባችሁ ያላችሁት። ባላችሁ ታይም እና ኤነርጂ እንዴት ነው የሆነች ቢዝነስ ረን ማድረግ የምችለው ነው። ስለዚህ ልትጀምሩት የምትችሉት ቢዝነስ ለመጀመር ቀላል ካልሆነ በስተቀር መሀል መንገድ ላይ ኩዊት ታደርጋላችሁ፣ ታቋርጣላችሁ፣ ገንዘባችሁን ታይማችሁን በዛ መካከል ልታጡ ትችላላችሁ። እኔ the most important factor ብዬ የማስበው ምን ያህል ለመጀመር ቀላል ነው፣ ምን ያህል ስራን ለማድረግ ቀላል ነው የሚለው ነው። በዚህ መሰረት አሁን ላይ ሰዎች የሚያውቋቸው የሚሰሯቸውን የኦንላይን ቢዝነሶች እናንሳና እያንዳንዱን በክራይቴሪያ እንመዝናቸዋለን። 4 ቢዝነሶች እናንሳ። የመጀመሪያው ዌብሳይት ኤንድ አፕ ዴቨሎፕመንት፣ አፕወርክ ኤንድ ፋይበር፣ ፎሬክስ ትሬዲንግ እንዲሁም ድሮፕ ሺፒንግ። እንደ ክራይቴሪያ ያነሳናቸው ነገሮች ምንድናቸው? የመጀመሪያው ስታርታፕ ኮስት ነው። ለመጀመር ምን ያህል ጊዜ ይወስዳል? ለመማር ምን ያህል ጊዜ ይወስዳል? ስኬሌቢሊቲ እናነሳለን። ሪኳየርድ የሆነው ቴክኒካል ስኪል፣ ሪስክ ሌቭል እንዲሁም ደግሞ ፌለር ሬቱ ምንድነው? እነዚህን 4 ቢዝነሶች እናንሳና በእነዚህ ክራይቴሪያዎች ሬት እያደረግናቸው እንሄዳለን። የመጀመሪያው ስታርታፕ ኮስት የዌብሳይት እና አፕሊኬሽን ዴቨሎፕመንት ስናነሳ ብዙ ቱሎችን፣ ሶፍትዌር ላይሰንሶችን እንዲሁም ደግሞ ኢቭን ላይክ ፖሲብሊ የቲም ሜምበሮችም ሊያስፈልግ ይችላል። የዌብሳይት ዴቨሎፕመንት ስታርታፕ ኮስቱ ሚዲየም ቱ ሃይ የሚባል ነው። ሁለተኛው አፕወርክ ኤንድ ፋይበር ነው። ይሄኛው ለመጀመር ያለው ኮስት በጣም ትንሽ ነው። ቢካዝ ጀስት እዛ ቦታ ላይ ሄዳችሁ ፕሮፋይላችሁን ቢልድ ማድረግ ብቻ ነው የሚጠበቅባችሁ። ሶስተኛው ፎሬክስ ትሬዲንግ ነው። ለመጀመር የሚያስፈልገው ኢንቨስትመንት ትንሽ የሚባለው ምናልባት ከ100 እስከ $500 ይሆናል። ግን ለትሬዲንግ ግን የሚያስፈልጋችሁ ሪስክ የሆነ ካፒታል ሊሆን ይችላል። ስናየው ግን ከሎ እስከ ሚዲየም የሚሆን ስታርታፕ ኮስት አለው። ሌላኛው ድሮፕ ሺፒንግ ነው። ድሮፕ ሺፒንግ ስንመለከት መጀመሪያ ላይ የሚያስፈልግ ፕሮዳክት ሶርስ ለማድረግ የሾፒፋይ ስቶር ሴታፕ ለማድረግ አድ በጀት ለማምጣት ለነዚህ የተወሰኑ ኮስቶች ያስፈልጉታል። ከሌሎቹ አንጻር ስንመለከተው ከሚዲየም ሃይ የሚባል አይነት ስታርታፕ ኮስት ይኖረዋል ማለት ነው። ሁለተኛው ክራይቴሪያችን ለርኒንግ ከርቭ ነው። ለመማር ምን ያህል ጊዜ ወስድብኛል የሚለው። ዌብሳይት እና አፕ ዴቨሎፕመንት ስንመለከት ስትሮንግ የሆነ ቴክኒካል ስኪሎች ይፈልጋል። ያ ማለት ኮዲንግ፣ ዩኤክስ፣ ዳታቤዝ። እነዚህ ነገሮች ደግሞ ለማግኘት በአመታት የሚቆጠር ኤዱኬሽን እና ሰልፍ ቲቺንግም ሊሆን ይችላል ያስፈልጋል። ስለዚህ ከሌሎቹ አንጻር ስንመለከተው ይሄኛው ረጅም የሚባል ለርኒንግ ከርቭ ነው የሚኖረው
የሚኖረው። ሁለተኛው Upwork and Fiverr ነው። ላይክ ለመጀመር ቀላል ነው ግን ኮምፒቲሽኑ በጣም ፊርስ ነው ቢካዝ ኢንተርናሽናል ታለንቶች ጋር ስለሆነ ኮምፒት የምታደርጉት ከነሱ አውትስታንዲንግ ሆኖ ለመገኘት አውትስታንዲንግ የሆነ ስኪል ያስፈልጋል። ሶ Upwork and Fiverr ጀስት ፕላትፎርም ነው የሚሰጣችሁ እናንተ ናችሁ ስኪሉን ዴቨሎፕ የምታደርጉት። ስኪላችሁ ጥሩ ካልሆነ በስተቀር ኢንተርናሽናል ፍሪላንሰሮች ጋር ኮምፒት ማድረግ ይከብዳቸዋል። ስለዚህ ለርኒንግ ከርቭ ይሄም ረጅም ነው የሚሆነው። ሌላኛው ፎሬክስ ትሬዲንግ ነው። ፎሬክስ ትሬዲንግ ላይክ ዲፕ የሆነ ፋይናንሻል ኖሌጅ ይፈልጋል፣ ቴክኒካል አናላይሲስ እንዲሁም ኢሞሽናል ዲሲፕሊን በጣም ያስፈልገዋል። ብዙዎቹ ሰዎች እዚህ ማርኬት ላይ ገንዘባቸውን ሉዝ ያደርጋሉ። ሪስኩ ምን ያህል ነው የሚለውን ወይም ደግሞ ፌለር ሬቱን በኋላ የምናወራው ይሆናል። ግን ስቲል ለርኒንግ ከርቭ ረጅም ነው የሚሆነው። ብዙ አሁን ፍላሽ የሆነ ላይፍ ስታይሉን ይመለከትና በቃ በፎሬክስ ገንዘብ የሚታታ ይመስለዋል። ግን early stage ላይ ጌሙን አንደርስታንድ ለማድረግ ረጅም የሚባል ጊዜ ይወስዳል። ሌላኛው ድሮፕ ሺፒንግ ነው። ድሮፕ ሺፒንግ ፌስቡክ አድ እንዴት እንደሚሰራ ማወቅ መቻል አለባችሁ። ሰፕላየር ማኔጅመንት አለ፣ ከስተመር ሰርቪስ አለው፣ ታክስ፣ እነዚህ ሁሉ ነገሮች ኮንሲደር የሚደረጉ ናቸው ድሮፕ ሺፒንግ ላይ ገንዘብ ሜክ ለማድረግ። ሰው ከዛ አንጻር ስታስቡት ፊገር አውት ለማድረግ ለብዙ ሰው ረጅም ጊዜ የሚወስድ ነው። ለርኒንግ ከርቭ አስቸጋሪ ነው ቢካዝ ድሮፕ ሺፒንግም እንዲሁ ልክ እንደ ፎሬክስ ትሬዲንግ ሁሉ የመጀመሪያዎቹ ሰሞኖች ላይ ገንዘብ ሜክ የምታደርጉበት ወይ ደግሞ ፕሮፊት የምታገኙበት አይደለም። ጀስት ስቶራችሁን የምታለማምዱበት ፌስቡክ አድን አንደርስታንድ የምታደርጉበት ነው ቢካዝ ኦንላይን ስለሆነ የምትሸጡት ያላችሁ የፌስቡክ አድ ስኪል በጣም ከፍተኛ ካልሆነ በስተቀር እንደገና ከኢንተርናሽናል ሌሎች ከሚሸጡ ሰዎች ጋር ኮምፒት ማድረግ በፍጹም አትችሉም። ስለዚህ የዚህም ለርኒንግ ከርቭ በጣም ረጅም ነው የሚሆነው። ሌላኛው ክራይቴሪያችን የሚሆነው ስኬሌቢሊቲ ነው። ዴቨሎፕመንት ላይ ስኬል የምታደርጉት በራሳችሁ ፍጥነት በራሳችሁ ችሎታ ነው። አንለስ ቲም ከሌላችሁ በስተቀር ረጅም ሰዓት ቁጭ ብሎ መስራት፣ ረጅም ሰዓት ስትረሶችን ሃንድል ማድረግ፣ ኮምፕሌክስ የሆኑ ፕሮጀክቶችን ለረጅም ጊዜ ይዞ አቆይቶ በራስ ዴሊቨር ማድረግ ይጠይቃል እና ስኬሌቢሊቲ ላይ ትልቅ ኢሹ የሚሆንባቸው አሁን ብዙ ፕሮግራሞች ለዛ ነው ሃርድ ስኪሉን ያላቸው ኮድ የማድረግ እንጂ ወደ ቲም አውትሶርስ የማድረግ በቲም የመስራት ነገር ስለሌለ ስኬል ለማድረግ በጣም ሲቸገሩ እንመለከታለን። ግን ወደ ትልቅ ቴክኖሎጂ ካምፓኒነት ሊያደግ ይችላል ቲም ቢልድ የምታደርጉ ከሆነ ማለት ነው። ሶ ስኬሌቢሊቲውን ሚዲየም ብለን ማለፍ እንችላለን። ሁለተኛው Upwork and Fiverr ነው። እነዚህ ፕላትፎርሞች ላይ ታይማችሁን ነው የምትሸጡት፣ በታይም ነው ሬት የምትደረጉት። ስለዚህ የሆነ ነገር ብትሆኑ ብትታመሙ ወይም መስራት ባትችሉ ሊትራሊ ኢንካማችሁ ቀጥል ይል ይችላል። አንለስ ቲም እስካልቀጠራችሁ ወይም ደግሞ ፕሮጀክቶችን አውትሶርስ ማድረግ እስካልጀመራችሁ ድረስ ፍሪላንስ እያደረጉ ስኬል ማድረግ እጅግ በጣም ከባድ ነው። ረጅም ዓመት ፍሪላንስ እየሰሩ አሁን ድረስ ስትረግል የሚያደርጉ ሰዎች አሉ ክላይንት ለማግኘትና ሰስቴይነብል የሆነ ኢንካም ለማምጣት። ስለዚህ ስኬሌቢሊቲን ፍሪላንሲንግ ወይም Upwork and Fiverrን ሎው እንለዋለን። ሶስተኛው ፎሬክስ ትሬዲንግ። ፎሬክስም ስኬሌብል የሚባል ቢዝነስ አይደለም አንለስ ሲሆን የምታስተዳድሩት ሄጅ ፈንድ ከሌለ በስተቀር እንደ አንድ ኢንዲቪጁዋል ትሬድ እያደረጋችሁ ስቲል የእናንተን ታይም እና ኮሚትመንት ረጅም ሰዓት ቁጭ ብሎ መስራት ይፈልጋል እንደ ቢዝነስ ልታስተዳድሩት ካልቻላችሁ በስተቀር። እሱ ደግሞ አሁን በተለይ ደግሞ እኛ ጋር ላይ ባለው ሁኔታ እጅግ በጣም ከባድ ነው የሚሆነው። ሰው ስኬሌቢሊቲ ላይ ስናነሳ ፎሬክስ ትሬዲንግንም ሎው እንለዋለን። የመጨረሻው ድሮፕ ሺፒንግ ነው። ከሌሎቹ አንጻር ስናየው ድሮፕ ሺፒንግ ስኬል መደረግ ይችላል። ስቲል ሰዎችን ሃይር አድርጋችሁ አውቶሜሽኖችን ሰርታችሁ ፌስቡክ አዶቻችሁን ማስተር ማድረግ ከቻላችሁ የሾፒፋይ ስቶሮች ወይም ደግሞ በድሮፕ ሺፒንግ የሚጀመሩ ቢዝነሶች አሁን ላይ ትላልቅ ቢዝነሶች እየሆኑ መጥተዋል። ሶ ስኬል ለመደረግ ከሌሎቹ አንጻር ስንመለከተው ሚዲየም ብለን ሬት ልናደርገው እንችላለን። ለምሮ ሚዲየም ያደረኩት ከፍተኛ የሆነ የፌስቡክ አድ እንዲሁም ደግሞ የአድ በጀት ኢንቨስትመንት ስለሚጠይቅ ነው። ሌላኛው ክራይቴሪያችን ደግሞ ክላይንት ሪቴንሽን ነው። ክላይንቶች ምን ያህል ጊዜ ይቆያሉ ኮንስታንትሊ እየከፈሉ የሚለው። የመጀመሪያው ዴቨሎፕመንት ላይ ስናነሳ ብዙዎቹ ዋን ታይም ፕሮጀክቶች ናቸው። ሎንግ የሆነ ጋፕ ይኖራል። ሁለተኛ ፕሮጀክት እስኪመጣ ድረስ ኮንትራክቶች አልቀው ሌላ ኮንትራክት እስኪመጣ ድረስ ረጅም ጊዜ ሊጠብቁ ይችላል። እንዲሁም ደግሞ ሪከሪንግ የሆነ ሬቨኑ ከክላይንቶች ለማግኘት ከባድ ነው ቢካዝ ብዙ ጊዜ የዴቨሎፕመንት ስራዎች አንዴ ይሰራሉ። ዴቨሎፕ ከተደረጉ በኋላ ዴሊቨር ከተደረጉ ሌላ ፕሮጀክት ማሳደር ነው እንጂ ሎንግ ተርም የሆነ የዴቨሎፕመንት ኮሚትመንት ኮንትራክት ማግኘት በጣም ከባድ ነው የሚሆነው። ሶ ከዚህ አንጻር ሎው እናደርገዋለን። ሁለተኛው ቢዝነሳችን ፍሪላንሲንግ ነው Upwork and Fiverr። እዚህኛውም ላይ ክላይንት ሪቴንሽን በጣም ከባድ ነው። አብዛኞቹ ፕሮጀክቶች ዋን ታይም ፕሮጀክቶች ነው ዴሊቨር የምታደርጉት። በእርግጥ ከክላይንቶች ጋር ተነጋግረው ኮንቲኒየስ የሆኑ ፕሮጀክቶችን እንዲመጡ ማድረግ ይቻላል ልክ እንደ ዴቨሎፕመንት ሁሉ። ግን ጋራንቲድ የሆነ ከወር ሪከሪንግ የሆነ ኢንካም የሚገኝበት ፕሮጀክት ማግኘት እጅግ በጣም ከባድ ነው። ስለዚህ ሬቲንጉን ሎው እንለዋለን። ሌላኛው ቢዝነሳችን ፎሬክስ ትሬዲንግ ነው። እዚህኛው ላይ ክላይንት የሚባል ነገር የለም። እናንተ ጥሩ ከሆናችሁ ጥሩ ገንዘብ ማግኘት ትችላላችሁ። ሁሉ ነገር የሚወሰነው ትሬድ የሚያደርገው ኢንዲቪጁዋል ላይ ነው። አራተኛው ቢዝነስ ድሮፕ ሺፒንግ። እዚህ ላይ የክላይንት ሪቴንሽን ኦልሞስት በጣም ከሌሎቹ እንደውም ይቀንሳል። ለምን? ሎያሊቲ ነው አይደለ? ላይክ ድሮፕ ሺፕ እያደረጋችሁ ከሆነ ፕሮዳክቶችን የሸጣችሁ ከሆነ ከሌላ ቦታ ሰዎች ኮንስታንትሊ ከእናንተ የሚገዙበት ቻንስ በጣም ሬር ነው ቢካዝ እዛ ቦታ ላይ ብዙ ኮምፒቲሽኖች ስለሚኖሩ። ሰው ከሌሎቹ አንጻር ስንመለከተው ክላይንት ሪቴንሽን በጣም ሎው ነው። ቀጣዩ ክራይቴሪያችን ለመግባት ወይም ለመጀመር ምን ያህል ቀላል ነው። ዴቨሎፕመንትን ስናነሳ ሀይ የሆነ ባሪየር አለው። ለመግባት ከባድ ነው ምክንያቱም ሁሉም ሰው ኮድ ማድረግ አይችልም ወይም ደግሞ ኮምፕሌክስ የሆኑ ፕሮጀክቶችን ሃንድል ማድረግ አይችልም። ሶ ፕሮግራሚንግ ላይ የሚገቡ ሰዎች በጣም ጥቂት ናቸው ቢካዝ የሚያስፈልገው ስኪል ከፍተኛ ስለሆነ። ሁለተኛው ቢዝነሳችን ፍሪላንሲንግ ነው Upwork and Fiverr። ይሄኛው ለመግባት ቀላል ነው። ሊትራሊ ሄዳችሁ ፕላትፎርሙ ላይ አካውንት ክሬት ማድረግ ነው የሚጠበቅባችሁ። ያው እንደ ስኪላችሁ ስራ የማግኘት እድላችሁም በዛው ልክ እየጨመረ ይመጣል ማለት ነው። ስናየው ሎው የሚባል ባሪየር ነው ያለው። ሶስተኛው ፎሬክስ ትሬዲንግ ነው። ለመግባት በጣም ቀላል ነው። ስኬል ለማድረግና ጥሩ ገንዘብ
ገንዘብ ለመስራት ግን ኤክስትሪምሊ ሃርድ ነው እዚህኛው ቢዝነስ ላይ። ድሮፕ ሺፒንግ ለመጀመር ሚዲየም ነው፣ ቀላልም ከባድም አይባልም። ግን ሂድን የሆኑ ኮስቶች አሉት የማይታወቁ። ላይክ የሆነ ፕሮዳክት ሽጣችሁ ያተረፋችሁ ሊመስላችሁ ይችላል፣ ግን ያንን ፕሮዳክት ለመሸጥ ያወጣችሁት አድቨርታይዚንግ ኮስት አለ፣ ሌሎች ሂድን የሆኑ ኮስቶች አሏቸው። ሶ ከዛ አንፃር ስናየው ሚዲየም ማለት እንችላለን። ሌላኛው ክራይቴሪያችን ሪስክ ሌቭል ነው። ዴቨሎፕመንት ላይ ስናነሳ ዴቨሎፐር ለመሆን የሚወስድባችሁ ጊዜና ወዲያው እንደወጣችሁ ወይም ደግሞ ላይክ ጥሩ ሆነናል ብላችሁ ስታስቡ የምታገኙት ነገር ሪስኩ ሞዴሬት ልንለው እንችላለን። ቢካዝ ብዙ ፕሮጀክቶች ዳውን ፔመንት ተከፍሏቸው ስራውን ተቀበላችሁ በኋላ ስለሆነ ኢንቨስት የምታደርጉት፣ ግን ለመማር የምታወጡት ጊዜና የምታገኙትን ነገር ስንመለከተው ሪስኩ ሞዴሬት የሚባል ነው። አፕወርክ እና ፋይበር ላይ ስንመጣ ሪስኩ በጣም ትንሽ ነው፣ ፋይናንሻል የሆነው ሪስክ ግን የምታሳልፉት ታይም ፕሮጀክት ለማግኘት የምትሄዱበት ፕሮሰስ ግን ረጅም የሚባል ነው። ሶ ስቲል የምታጡት ነገር ትንሽ ስለሆነ ሪስኩን ሎው እንለዋለን። ፎሬክስ ትሬዲንግ ላይ ስንመጣ ሪስኩ በጣም ከፍተኛ ነው። አብዛኞቹ ጀማሪዎች ምንም ገንዘብ ሜክ አያደርጉም፣ ምንም አይነት ጋራንቲ የለውም። ድሮፕ ሺፒንግ ላይ ስንመጣ ሪስኮቹ አዶች ፌል ሊያደርጉ ይችላሉ፣ ፕሮዳክቶች ሪፈንድ ሊጠይቅባቸው ይችላል፣ አንዳንዴ ደግሞ ፕላትፎርሙ ራሱ ባል ሊያደርጋቸው ይችላል። ሰው ስንመለከተው ሞዴሬት የሚባል ሪስክ አለው። ሰው ሪስኩን ካነሳን አይቀር በዛውም ደግሞ ፌለር ሬቱ ልንገራችሁ። ሰው ዴቨሎፕመንት ላይ 50%ቱ በአንድ አመት ጊዜ ውስጥ ፌል ያደርጋሉ። ዴቨሎፕመንት ከሚጀምሩ ሰዎች መካከል 50%ቱ በአንድ አመት ጊዜ ውስጥ ፌል ያደርጋሉ። በ5 አመት ጊዜ ውስጥ ደግሞ ከ70 እስከ 80% የሚሆኑት ከቢዝነስ ይወጣሉ። ብዙዎቹ የሚወጡበት ምክንያት በርናውት በማድረግና ክላይንቶች በማጣት ነው። ፍሪላንሲንግ ላይ ስንመጣ 80% የሚሆኑት በአንድ አመት ጊዜ ውስጥ ድሮፕ ያደርጋሉ። ይህም የሚሆንበት ምክንያት ፕላትፎርም ላይ ገንዘብ መስራት ስለማይችሉ፣ ክላይንት ስለማያገኙ ነው። ሎንግ ተርም ሰክሰስ የሚገኘው እዚህኛው ቦታ ላይ በስፔሻላይዜሽን ነው፣ አንድ ቦታ ላይ ኒሽ ዳውን አድርገው መስራት ነው። ፎሬክስ ትሬዲንግ ላይ ስንመጣ ከ90% በላይ የሚሆኑት ገንዘባቸውን ሉዝ ያደርጋሉ በአንድ አመት ጊዜ ውስጥ። ኦልሞስት ሁሉም የሚባሉት ሪቴል ትሬደሮች ፌል ያደርጋሉ ኢን ሎንግ ተርም። ድሮፕ ሺፒንግ ላይ ስንመጣ ከ90% በላይ የሚሆኑት በመጀመሪያዎቹ 6 ወራት ጊዜ ውስጥ ፌል ያደርጋሉ። ፌል የሚያደርጉበትን ምክንያት ፕሮፊታብል የሆነ አድ ባለመስራታቸውና ካሽ ፍሎ ኢሹ ስለሚገጥማቸው ነው። ቢካዝ ለአድ ብዙ ገንዘብ ስፔንድ ያደርጋሉ፣ ሰዎች ግን ፕሮዳክቶቻቸውን አይገዟቸውም። ሶ በዚህ ምክንያት 90% የሆነ ፌለር ሬት አለው። ሶ አይዲያሊ አንድ ቢዝነስ ቆንጆ የሚባለው ከነዚህ ክራይቴሪያዎች አንጻር ምን ቢያሟላ ነው ብለን ስናይ ስታርታፕ ኮስቱ በጣም ትንሽ የሆነ፣ ለርኒንግ ከርቭ ላይ ደግሞ ስንመጣ ቢዝነሱን አንደርስታንድ ለማድረግ ኮምፕሊኬትድ ያልሆነ፣ ሲምፕል የሆነ፣ የመጀመሪያውን ፕሮፊት ለማግኘት አጭር የሚባል ምናልባት ደግሞ በአንድ ወር ጊዜ ውስጥ ፕሮፊት የሚገኝበት፣ ስኬላቢሊቲ ላይ ስናነሳው ምናልባት 2-3 ክላይንቶችን ለማግኘት ቀላል የሆነ ቲም ቢልድ ማስደረግ የሚቻል በአንድ አመት ጊዜ ውስጥ ስኬል ማድረግ የሚቻል ቢዝነስ። ክላይንት ሪቴንሽኑ ስንመለከት ክላይንቶች በየወሩ መክፈል የሚችሉበት ቢዝነስ ሞዴል። ለመጀመር ባሪየሩ ቀላል የሆነ ማንኛውም ሰው ተነስቶ ሊጀምረው የሚችል ቢዝነስ ሞዴል። ሪስክ ሌቭሉ ስንመለከተው ሎ የሆነ ሪስክ ሌቭል ያለው፣ ክላይንቶች ካልከፈሉ በስተቀር የማይሰራላቸው፣ እንዲሁም ደግሞ ለመማር የምታሳልፉት ጊዜ ትንሽ ስለሆነ የሚያስፈልገው ሪስክ ትንሽ የሆነ። ፌለር ሬቱ ላይ ደግሞ ከሌሎቹ አንጻር ስንመለከተው በጣም ትንሽ የሆነ ቢዝነስ ሞዴል አይዲያሊ በጣም የተመረጠ ነው ማለት እንችላለን አይደለ? እነዚህ ሁሉ ክራይቴሪያዎች ከተመለከተን በኋላ ፐርፌክትሊ ፊት የሚያደርገው ቢዝነስ ኤጀንሲ ቢዝነስ ሞዴል ነው። ክላይንቶች ከ10,000 እስከ 100,000 ብር ድረስ በየወሩ ሪከሪንግ የሆነ ገንዘብ የሚከፍሉበት ቢዝነስ ሞዴል ነው። ሶ እንዴት የተሻለ ሊሆን እንደቻለ እያንዳንዱ ክራይቴሪያ እያነሳ እንመልከተው። ስታርታፕ ኮስት ላይ ስትመለከቱ ምንም አይነት ኢንቨስት የምታደርጉት ገንዘብ የለም። ጀስት ምናልባት ዌብሳይት መስራትና ላይክ ሎጎዎችን ማሰራት ከፈለጋችሁ ነው። ከዛ የዘለለ ለሰራተኛም ለቢሮም ለምንም የምታወጡት ነገር አይኖርም። ለርኒንግ ከርቭ ላይ ስትመለከቱት አንደርስታንድ ለማድረግ እያንዳንዱ ሰርቪስ ከእናንተ አይጠበቅባችሁም። ቢካዝ በኋላ የምነግራችሁ ቢዝነስ ሞዴል አለ። ያ ማለት ስራው ሌሎች ሰዎች እንዲሰሩላችሁ ማድረግ ትችላላችሁ። ስለዚህ ለርኒንግ ከርቭ ላይ ስንመለከት የሚጠበቅባችሁ ነገር እንዴት ኦፈር ክሬት እንደሚደረግ፣ እንዴት ስልክ ማውራት እንዳለ እንዴት ኢሜል መላክ እንዳለባችሁ ነው። ይሄን ደግሞ ኢቭን የሆኑ የዩቲዩብ ቪዲዮዎችን አይቶ አንደርስታንድ ማድረግ ይቻላል። ስኬሌቢሊቲውን ስንመለከተው ሃይሊ ስኬሌብል ነው። ቢካዝ ዋንስ ክላይንቶችን ማግኘት ከጀመራችሁ ወዲያውኑ ያንዳንዱ ስራ አውትሶርስ ማድረግ ወይም ደግሞ ለሰዎች ዴሊጌት ማድረግ ይቻላል። ክላይንት ሪቴንሽን ውስጥ ስትመለከቱት ክላይንቶች በየወሩ ነው የሚከፍሉት። ሶ ቢዝነስ ሞዴሉ በራሱ ሪከሪንግ ነው። ስለዚህ መንዝሊ ሪከሪንግ የሆነ ኢንካም ነው ያለው። ያ ማለት በየወሩ ነው ገንዘብ የምታገኙት። ለመጀመር ምን ያህል ቀላል ነው ቢለው ስንመለከተው ባሪየሩ በጣም ትንሽ ነው። ማንኛውም ሰው ተነስቶ ስልክ፣ ፒሲ፣ ኢንተርኔት ካለው መጀመር ይችላል። ብዙ ሰዎች የማይጀምሩ በት ምክንያት ኦነስትሊ ክላይንቶችን ማውራት አውትሪች ማድረግ ስለሚፈሩ ነው እንጂ ቢዝነሱ ለመጀመር በጣም ቀላል ነው። የሪስክ ሌቭሉ ስትመለከቱት በጣም ትንሽ ነው የሚሆነው። ምናልባት ቢዝነሳችሁን ሰዎች አንደርስታንድ እስኪያደርጉ ድረስ በነፃ ልትሰሩ ትችላላችሁ። ከዛ የዘለለ ሪስክ ግን አይኖረውም። ፌለር ሬቱን ስንመለከተው ከሌሎቹ አንጻር እጅግ በጣም ትንሽ ነው። ቢካዝ ብዙዎቹ ሰዎች 2-3 ክላይንት አግኝተው ያወጡትን ኮስት በሙሉ መመለስና ጥሩ ትራክ ውስጥ መግባት ይችላሉ። በዚህ ኤጀንሲ ቢዝነስ ሞዴል ቲኔጀሮች የ20 ዓመት ወጣቶች እንዴት ገንዘብ እየሰሩበት እንደሆነ ከማስረዳቴ በፊት አንድ ነግራችሁ የምፈልገው ነገር በሀገራችን አሁን ላይ ያሉት ማይክሮ ስሞል ኤንድ ሚዲየም የሚባሉት ቢዝነሶች ያላቸው ብቸኛው አድቨርታይዚንግ ኦፕሽን ሶሻል ሚዲያ ብቻ ነው። እነሱ ደግሞ ሶሻል ሚዲያ ተጠቃሚ ናቸው። ላይክ ቲክቶክ ላይ ማስታወቂያ መስራት ገንዘብ እንደሚያመጣ ያውቁታል፣ ግን እንዴት እንደሆነ የሚሰራው አያውቁም። በዙሪያችሁ ሂዱና
ያሉ ቢዝነሶች ፋርማሲ ካለ ሆስፒታል ካለ ሂዱና ቼክ አድርጓቸው ሶሻል ሚዲያ ላይ ማስታወቂያ እየሰራችሁ ነው ወይ ብላችሁ በእርግጠኝነት ነው 10 ብትጠይቁ አንድ ብታገኙ ነው። ከፍተኛ የሆነ ዲማንድ አለ። ያንን ዲማንድ ሳቲስፋይ የሚያደርግ ሰው ግን ስቲል የለም። ማርኬቱ ክፍት ነው። ሶ እነዚህን ቢዝነሶች የምትረዷቸው ሶሻል ሚዲያ ላይ ሞር ፕሮዳክቶቻቸውን እንዲሸጡና ራሳቸውን እንዲያስተዋውቁ ነው። ያ ማለት ኮንቴንት ጽፋላችሁ፣ ትቀርጻላችሁ፣ ፐብሊሽ ታደርጋላችሁ፣ አዶችን ረን ታደርጋላችሁ፣ ኢንፍሉዌንሰር ማርኬቲንግ ሰሩላችኋላችሁ። ይሄንን ማድረግ ከቻላችሁ አሁንም ቢሆን ከፍተኛ የሆነ ዲማንድ ነው ያለው። በእነዚህ ሰርቪሶች የሚጠይቁት ሚኒመም 10,000 ብር ሊሆን ይችላል፣ ወይም ደግሞ ከ20,000 ልትጀምሩ ትችላላችሁ። ቢዝነሶቹ ከሚያገኙት ኢንካም አንጻር ይሄ ለነሱ ምንም ማለት ነው። ምናልባት በቀሩ ስለናንተ የሚከፍሉትን 10 እጥፍ 20 እጥፍ ሊያገኙ ይችላሉ። ሰው ለናንተ 10,000 20,000 ብር መክፈል ማለት በጣም ትንሽ ነው። ምናልባት ራሳችሁ ልትጠይቁ ትችላላችሁ፣ እንዴት ነው ይሄን ነገር ዴሊቨር ላደርግ የምችለው? እኔ አላቅም እንዴት ቢዝነሶች እንደምረዳ ልትሉ ትችላላችሁ። እዚህ ጋር ነው ሚድልማን ቢዝነስ ሞዴል የሚባለው የሚመጣው። ሁሉን ሰርቪስ እናንተ ማወቅ አይጠበቅባችሁም። እኔ ለሬስቶራንቶች ኮንቴንት ማርኬቲንግ ስሰራ ኮንቴንት መቅረጽ ላይ ጎበዝ እንዳልሆንኩ አውቀው ነበረ። ስለዚህ ኮንቴንት መቅረጽ የሚችል ሰው ጋር ነው አብሬ የምሰራው። ሰው ሄጄ እኔ ቢዝነሱን አመጣለሁ፣ እሱ ስራውን ይሰራል፣ እኔ ክፍያውን እቀበላለሁ፣ ለሱ ክፍያውን እከፍላለሁ፣ የቀረውን ደግሞ ራሴ መውሰድ እችላለሁ። ይሄ ነው ሚድልማን ቢዝነስ ሞዴል የምንለው። ሁሉ ነገር እናንተ ማወቅ አይጠበቅባችሁም። ክላይንቶቹ ማምጣት ከቻላችሁና ሲስተሙን ከዘረጋችሁ ስራውን የሚሰሩላችሁ ሌሎች ሰዎች ናቸው። በዚህ ምክንያት ቢዝነሱ ለመጀመር እጅግ በጣም ቀላልና ማንኛውም ድፍረቱ ያለው ሰው በሙሉ ሊጀምረው የሚችለው ቢዝነስ ነው። የመጣሁት ከጅማ ነው። ገኘው ሳና ምትባል ከተማ ነው ያለሁት። ነጋዴ ነኝ። የምሰራው ስራ ሞባይል ጥገናና ሶፍትዌር ነው የምሰራው። ተማሪ ነኝ። እንዴት በ5 ስቴፕ ይሄን ቢዝነስ እንደምትጀምሩት ላሳያችሁ። የመጀመሪያው ሰርቪስና ኒሻችሁን ትመርጣላችሁ። ሁለተኛው ራይት የሆነውን ሞዴል ትመርጣላችሁ የቢዝነሳችሁን። ሶስተኛው ኤጀንሲያችሁን ሴታፕ ማድረግ ነው። አራተኛ ኮንትራክተሮችን መፈለግ፣ እንዲሁም አምስተኛ አውትሪች ማድረግ ነው። እነዚህን ስቴፖች በስነ ስርዓት ኤክስኪዩት ካደረጋችኋቸው ወይም ተከትላችሁ መሄድ ከቻላችሁ ምናልባት በሚቀጥሉት 2-3 ወራት ጊዜ ውስጥ በትንሹ አንድ ክላይንት አግኝታችሁ በየወሩ ከ10 እስከ 20 ሺህ ብር ድረስ ቻርጅ ማድረግ ትችላላችሁ። ይህንን ገንዘብ በሌሎች ስራዎች እናገኘው ብትሉ የሚያስፈልጋችሁ ኳሊፊኬሽን ዲግሪ ማስተርስ ይኖራል። የሆነ ያህል ዓመት የስራ ልምድ ያስፈልጋችኋል። እንዲሁም ደግሞ በቀን በትንሹ 8 ሰዓት መስራት ይጠበቅባችኋል። በኤጀንሲ ቢዝነስ ሞዴል ግን በወር 20 ሺህ ብር መስራት ላይክ ኖርማል ነገር ነው። የመጀመሪያው ስቴፕ ሰርቪስና ኒሻችሁ መምረጥ ነው። ሰርቪስ እናንተ ዴሊቨር የምታደርጉት አገልግሎት ነው። ኒሽ ደግሞ ኢንዱስትሪ ነው ወይም ደግሞ ሴክተሩ ነው። ኒሽ ማድረግ ለምሮ የሚያስፈልገው ከምታውቁት ቢዝነስ ብትጀምሩ ወይም ደግሞ ተመሳሳይ ቋንቋ ማውራት ከምትችሉት ቢዝነስ ቢሆን የተሻለ ነው። ግን ሜክ ሹር ያ ቢዝነስ ጥሩ ገንዘብ እየሰራ መሆኑን። ለምሳሌ ሄዳችሁ የሆነ ቢዝነስ አፕሮች ከማድረጋችሁ በፊት እናንተ የምትጠይቁትን ቢያንስ 10 እጥፍ በየወሩ የማያስገባ ከሆነ ያ ቢዝነስ ከእናንተ ጋር መስራት የሚችል አይደለም። ምንጊዜም እናንተ ከምትወዱትና ከምታውቁት ኒሽ ጀምራችሁ ከዛ በኋላ ስኬል እያደረጋችሁ መሄድ ትችላላችሁ። ሰርቪስ ደግሞ ስትመርጡ ሪዛልት ቤዝድ ወይም ደግሞ ሪተርን ኦን ኢንቨስትመንት ያለው ሰርቪስ ብትመርጡ የተሻለ ነው። ለዛ ነው ለምሳሌ ሶሻል ሚዲያ ማርኬቲንግ ሲሆን ከነሱ ሰርቪሶች መካከል ፔድ አድቨርታይዚንግ ላይ ፎከስ አድርጉ ምለው ለቢዝነሶቹ ወዲያው ማስታወቂያ ረን አድርጋችሁ የሆነ አይነት ሪዛልት እንዲያገኙ ማድረግ ትችላላችሁ። ያ ደግሞ ለመጀመር ቀላል ያደርገዋል። የመጀመሪያው ስቴፕ ሰርቪስና ኢንዱስትሪያችሁን መምረጥ ነው። ሞስት ፕሮፊታብል የሚባሉት ኢንዱስትሪዎች ለምሳሌ ለፔድ አድቨርታይዚንግ ከሆነ ሪል ስቴት ሊሆን ይችላል፣ ቤቲንግ ላይ የሚሰሩ ካምፓኒዎች፣ ሆስፒታሎች፣ ጂሞች፣ ዴንቲስቶች እነዚህ ከፍተኛ የሆነ ሪተርን ማግኘት ይችላሉ። እነዚህ ኢንዱስትሪዎች ላይ ፎከስ ማድረግ ትችላላችሁ። ሁለተኛው ትክክለኛው ቢዝነስ ሞዴል መምረጥ ነው። ክላይንቶችን አፕሮች ስታደርጉ መንዝሊ የሆነ ሰርቪስ ሊሆን ይችላል፣ ካልሆነ ደግሞ ፕሮጀክት ቤዝድ ልታደርጉ ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ የሚሰራ ኤጀንሲ ከሆነ የምትጀምሩት ምናልባት ፐር ቪዲዮ እያስከፍላችሁ ልትቀጥሉ ትችላላችሁ። ካልሆነ ደግሞ መንዝሊ ተወስዱትና ፕሮጀክቱን በወር ይሄን ያህል ዴሊቨር እናደርጋለን፣ በየወሩ የምትከፍሉን ይሄን ያህል ነው በሚል ዲል ታደርጉታላችሁ ማለት ነው። እኔ ፕሪፈር የማደርገው መንዝሊ ኮሚትመንት ውስጥ ከመግባታችሁ በፊት መጀመሪያ ላይ ፐር ፕሮጀክት ብታደርጉት ይሄን ያህል ቪዲዮ በዚህን ያህል ብር እያላችሁ ዲል ብታደርጉት አሪፍ ነው። ከዛ በኋላ ግን ረዘም ያለ ኮንትራት ትወስዳላችሁ። ለምንድነው ያን ሪከመንድ የማደርጋችሁ? በራሳችሁ ኮንፊደንስ ካላችሁ በኋላ ኮሚትመንት ውስጥ ብትገቡ የተሻለ ነው። ሶስተኛው ስቴፕ ኤጀንሲያችሁን ሴትአፕ ማድረግ ነው። የመጀመሪያው ስም ትመርጣላችሁ ለኤጀንሲው። ያን ያህል ሮማንሳይዝ እንድታደርጉት አልፈልግም ስም ማውጣት፣ ቢካዝ ሊትራሊ ዮናይል ማለት የኔ የመጀመሪያ የስሜ ኢኒሻል አለ፣ ዮ የሚለው አለ፣ ናይል ኢዝ የእናቴ ስም ነው። ሁለቱን ኮምባይን አድርጌ ዮናይል አድርጉት። ያን ያህል ሲምፕል ሊሆን ይችላል፣ ማተር አያደርግም። ሁለተኛው ዶሜን መግዛት ነው። የምትገዙት ዶሜን ዌብሳይት የምትሰሩበትና ሰርች የምትደረጉበት ስለሆነ ዶሜን ፐርቼስ ታደርጋላችሁ። እሱ ደግሞ ለመግዛት የጋራ.com ላይ ሄዳችሁ ኢቭን የሀገራችሁ ዌብሳይት አለ ከሱ ልገዙ ትችላላችሁ። ሶስተኛው ሶሻል ሚዲያዎቻችሁን ሴትአፕ ማድረግ ነው። ምን ላይ ነው አክቲቭ መሆን የሚፈልገው? ፌስቡክ ከሆነ ፌስቡክ ላይ፣ ሊንክድን ከሆነ ሊንክድን፣ ካልሆነ ደግሞ ቲክቶክ ከሆነ ቲክቶክ አካውንታችሁ ሴትአፕ ታደርጋላችሁ። ፋይናሊ ብራንዲንግ ነው። ያ ማለት ሎጓችሁን፣ አይደንቲቲያችሁን፣ ከለሩን፣ ፎንቱን እነዚህ ነገሮች ትመርጡና ሴታፕ ታደርጉታላችሁ ማለት ነው። አሁን እነዚህ ነገሮች ለማድረግ የሆነ ፍሪላንሰር ወይም ደግሞ የሆነ ቢዝነስ ጋር ሄዳችሁ ሴታፕ ማድረግ አይጠበቅባችሁም። አብዛኛውን ነገር ራሳችሁ ነው ማድረግ የምትችሉት። አራተኛው ስቴፕ ስራውን የሚሰሩላችሁን ኮንትራክተሮች ማግኘት ነው። ለምሳሌ ኮንቴንት ማርኬቲንግ የሚሰራ ኤጀንሲ ከሆነ ለቢዝነሶች ኮንቴንት ለመቅረጽ እናንተ ባለሙያ መሆን አይጠበቅባችሁም። ማን ነው የሚቀርጸው? ማን ሲኒማቶግራፈር አለ? ከዋጋ አብሬ ልሰራ እችላለሁ የሚለውን ነገር ፈልጋችሁ እነሱን አፕሮች ማድረግ ነው። የታገኟቸዋላችሁ በዋነኝነት ሊንክድን ላይ፣ ካልሆነ ኢንስታግራም ላይ
ፖስት የሚያደርጓቸው ነገሮች ይኖራሉ። የሰሯቸው ነገሮች ፐብሊሽ ስለሚያደርጉ ኮንቲኒየስሊ አክቲቭ ናችሁ በመከታተል ለነሱ ኦፈር እየላካችሁላቸው ልትሰሩላቸው ትችላላችሁ። ለምሳሌ ከኔ ጋር የሚሰራውን ሲኒማቶግራፈር አቢኒ ጋር የተገናኘ ነው በኢንስታግራም ነው። ላይክ እየፈለኩ ነበር ከማጋ ልሰራ እችላለሁ ብዬ ፖስት የሚያደርጓቸው ነገሮች ስመለከት ቆየው ይሄኛው አሪፍ ይመስላል ብዬ አወራው፣ ተስማማን፣ ወዲያው ፕሮጀክቶችን አብረን መስራት ጀመረ። ሌሎችም ሴክተሮች ላይ ያሉ ኮንትራክተሮችን ለማግኘት ሌላው አሪፍ ቦታ ደግሞ ኦንላይን የሚያስተምሩ ትምህርት ቤቶች ናቸው። ኦንላይን ወይም ደግሞ አክቹሊ ኢንፐርሰን የሚያስተምሩ ቢሆኑ ለምሳሌ ቪዲዮ ኤዲቲንግ ከሆነ የምትሰሩት ቪዲዮ ኤዲት የሚያደርጉላችሁን ሰዎች ለማግኘት ኤክስፔሪያንስ የሆኑ ኤዲተሮችን ምናልባት ፍሪላንሲንግ ዌብሳይቶች ላይ ሄዳችሁ ሰርች አድርጋችሁ ልታገኙ ትችላላችሁ። ካልሆነ ግን ቪዲዮ ኤዲቲንግ የሚያስተምር ትምህርት ቤት ሄዳችሁ ኤዲተሮችን መውሰድ ትችላላችሁ። ፍሬሽ የሆነ ታለንት በርካሽ ዋጋ ማግኘት ትችላላችሁ። ሊትራሊ ይህንን የኮንትራክተር ቢዝነስ ሞዴል በመከተል የራሳቸውን ሶሻል ሚዲያ ማርኬቲንግ ኤጀንሲ ላውንች ያደረጉ ኢቭን እኛ ተማሪዎች አሉ። አምስተኛው ስቴፕ አውትሪችንግ ነው ወይም ደግሞ ስራ ማምጣት ቢዝነሶች ጋር መደወል ነው። 80-20 የሚባል አንድ ሩል አለ። የኤጀንሲ ኦነር ከሆናችሁ 80% የምታሳልፉት ጊዜያችሁን አውትሪች በማድረግ ወይም ደግሞ ቢዝነሶችን በማናገር ነው። የቀረውን 20% ደግሞ ስራውን በመስራት ነው። ለምን ይሄ የሆነበት ምክንያት ስራውን መስራት የሚችሉ ኮንትራክተሮች ጋር አብራችሁ የሰራችሁ ስለሆነ አብዛኛው እናንተ ሰዓት ማለቅ ያለበት ቢዝነሶችን ማምጣት ላይ ነው። ሶ አውትሪች የምታደርጉበት 3 መንገዶች ናቸው ያሉት። የመጀመሪያው ዳይሬክት የምንለው ነው። ዋን ቱ ዋን ቢዝነሶችን እየደወላችሁ የሚያውቋችሁ ሰዎች ጋር የማያውቋችሁ ሰዎች ጋር በመደወል አውትሪች ማድረግ ትችላላችሁ። ሁለተኛው ደግሞ ኮንቴንት ነው። ኮንቴንት በመስራት እንዲንሰራለን እንዲናረጋለን በማለት ኦርጋኒክሊ ቲክቶክ ላይ ኢንስታግራም ላይ ፐብሊሽ በማድረግ ቢዝነሶችን ስራዎችን ልታገኙ ትችላላችሁ። ሶስተኛው ደግሞ ፔድ አድ ነው። አድቨርታይዝመንቶችን ራን በማድረግ ለምሳሌ ኮንቴንት ማርኬቲንግ የምትሰሩ ከሆነ ኮንቴንት ማርኬቲንግ እንሰራለን የሚል በራሳችሁ ሶሻል ሚዲያ አድ በመስራት ክላይንቶችን ማግኘት ትችላላችሁ። እኔ ሶስቱንም ሂጄበታለሁ። ዳይሬክት በጣም ረጅም ጊዜ ሰርቻለሁ። ኮንቴንት ማርኬቲንግ ረጅም ጊዜ ሰርቻለሁ። ፔድ አድቨርታይዚንግ አብዛኛው እንደውም ቢዝነሶችን ያገኘሁት በፔድ አድቨርታይዚንግ ነው። ብዙዎቻችሁ ፌል የምታደርጉት እዚህ ጋር ነው። እንዴት ራሳችሁን መሸጥ እንዴት ሰርቪሶቻችሁን መሸጥ እንዳለባችሁ አታውቁም። በጣም በተደጋጋሚ እኔም ላይፍ ሴሽን ላይ ስገባ የሚደርሰኝ ጥያቄ ይሄ ነው። እስኪ ለኔ ሽጡልኝ ስላቸው እንኳን የሚሸጡበት መንገድ አትራክቲቭ አይደለም፣ በጣም ቦሪንግ ነው። እንዴት ኦፈር ክሬት እንዴት እንደሚደረግ እንዴት ቢዝነሶች እንደሚመጣ አንደርስታንዲንጉ ብዙ ሰው ጋር የለም። ስለዚህ ይህን ቪዲዮ እስከዚህ ድረስ ከተከታተላችሁት የቪዲዮ መጨረሻ ላይ ያዘጋጀሁላችሁ ቦነስ አለ። ይሄ እኔ አንድ ክላይንት ጋር ከመደወሌ በፊት ማነባቸውና የማወራቸውን ኦፈሮችን አላይን የማድረግበት እንዲሁም ደግሞ ከክላይንቶች ጋር የማወራበት ስክሪፕት ነው። የቪዲዮ መጨረሻ ላይ ሄዳችሁ ዳውንሎድ አድርጋችሁት መጠቀም ትችላላችሁ። ይህንን ኤጀንሲ ሴታፕ ለማድረግ በራሳችሁ መንገድ የምትሄዱ ከሆነ የሆኑ ያህል ወራትን ዌስት ታደርጋላችሁ። ለምን? የመጀመሪያው ባድ ሰርቪስ ወይም ደግሞ ባድ ኒሽ ልትመርጡ ትችላላችሁ። የትኛው ሰርቪስ የትኛው ኒሽ እንደሚያዋጣ አንደርስታንድ ስለማታደርጉት። ሁለተኛው ኮንፊደንሱ አይኖራችሁም ላይክ ቦልድሊ ወጥቶ ሰርቪሳችሁን ለመሸጥ። ሶስተኛው ላይክ አውትሪች ስታደርጉ ሚስቴኮችን ትሰራላችሁ። ቢዝነሶችን ስታወሯቸው በስልክ የምታወሩበት መንገድ ትክክል ስለማይሆን መጀመሪያ አካባቢ ላይ በጣም ስትረግል ታደርጋላችሁ። አራተኛው የሚሆነው እንዴት ኮንትራክተሮችን ሃየር እንደምታደርጉ የት እንደምታገኟቸው እንዴት ዲል እንደምትሰጧቸው አንደርስታንድ አታደርጉም። እነዚህን ፕሮብለሞች ሶልቭ ማድረግ ከቻላችሁ በጣም አሪፍ ነው። ምክንያቱም ቢዝነሶቹ አሁን ላይ ሶሻል ሚዲያ ላይ መውጣት እንዳለባቸው ያውቃሉ፣ አምነውበታል። ቢካዝ የነሱ ኮምፒውተሮች በሶሻል ሚዲያ ብዙ እየሸጡ ስለሆነ ማርኬቱ ስቲል ገና ነው። ሰው ለመግባት ትክክለኛው ጊዜ አሁን ነው። ሰው ጥያቄው የሚሆነው እዚህ ቪዲዮ ላይ እንዳያቸዋቸው አይነት ሰዎች ውጤት እንዴት ማግኘት እንችላለን ነው። ሁለት ኦፕሽን ነው ያላችሁ። የመጀመሪያው እስካሁን የሰጠዋቸውን ኢንፎርሜሽን ወስዳችሁ በራሳችሁ አፕ ላይ ለማድረግ መሞከር ነው። ስቲል ሀሪፍ ኦፕሽን ነው። ግን እንድታውቁት የሚፈልገው ነገር ብዙ ወራትን ምናልባት አመታትንም ስፔንድ ልታደርጉ ትችላላችሁ። ነገሩን ፊገር አውት ለማድረግ ኤክስፔንሲቭ ይሆንባችኋል። ምክንያቱም ያንን ሁሉ ጊዜ ፊገር አውት ለማድረግ የቆያችሁበት ሌላ ነገር ብትሰሩ ገንዘብ ልታገኙ ትችሉ ነበረ። ሌላው ደግሞ ኩዊት የምታደርጉበት ወይም አቋርጣችሁ ተስፋ ቆርጣችሁ የምትወጡበትም እድል ከፍተኛ ነው የሚሆነው። ምክንያቱም ሌላ ሰው ሰፖርት ስለማያረጋችሁ የሚረዳችሁ ሰው ስለሌለ የሆነ ቦታ ላይ ስታካርጋችሁ ልትቀሩ ትችላላችሁ። በዚህ ምክንያት ነው የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስን ያዘጋጀሁት። ይሄ ፕሮግራም ስለ ማርኬቲንግ ምንም አንደርስታንዲንግ የሌለውን ሰው እጁን ይዞ ስቴፕ ባይ ስቴፕ በወር እስከ 20 ሺህ ብር ድረስ እንዲሁም ደግሞ እስከ 100 ሺህ ብር ድረስ እንዴት ሜክ ማድረግ እንደሚችል ያስተምራል። በዚህ ቪዲዮ ቴስቲሞኒያል ሲሰጡ ያያችኋቸው ሰዎች በሙሉ በዚህ ፕሮግራም ያለፉ ናቸው። ገና ብዙ ያልተነገሩ ሰክሰስ ስቶሪዎች አሉ። እናንተ ያለፋችሁበትን ጆርኒ ያለፉ ሰዎች ወይም ኤክስፐርቶች ጋር ስትሰሩ አንደኛ በፍጥነት መጓዝ ትችላላችሁ። ሁለተኛው ደግሞ ቺፐር ነው፣ ርካሽ ነው። ምክንያቱም ስታክ አድርጋችሁ አትቆሙም። የሆነ የገጠማችሁን ፕሮብለም ካለ ዳይሬክትሊ ኢንስትራክተሩን ወይም ደግሞ ያን ኤክስፐርት አግኝታችሁ ሶሉሽን አግኝታችሁ መሄድ ትችላላችሁ። ሶ የሆነ ያህል ታይም እንውሰድና እዚህ የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ላይ ምን እንዳለ ልንገራችሁ። ይሄ ፕሮግራም በሆኑ ቀናት ያዘጋጀሁት የሆነ ሲምፕል ኮርስ አይደለም። ሊትራሊ ኦንላይን ኤዱኬሽንን ትራንስፎርም እያደረገ ያለ ፕሮግራም ነው። ሰዎች አክቹዋሊ ፕራክቲካል የሆነ ኤዱኬሽን እያገኙበት እንዲሁም ደግሞ ከኢንስትራክተሩ ጋር ላይቭ የተገናኙ ቢዝነሳቸውን ቢልድ የሚያደርጉበት ፕሮግራም ነው። ሶ ይሄን ፕሮግራም ጆይን ስታደርጉ በአጠቃላይ በ8 ቻፕተሮች የተከፈሉ ነው። የመጀመሪያው ፋንዳሜንታልስ ብለን የማርኬቲንግ አንደርስታንዲንግ የሌለው ሰው ሶሻል ሚዲያ ማርኬቲንግን በደንብ አድርጎ እንዲያጠናው እናደርጋለን። ሁለተኛው ካሽ ፍሎ ነው። እንዴት ነው ገንዘብ የምታወጡት፣ ፕራይሲንጋችሁ ምን ይመስላል የሚለውን በጣም በዲቴል እንመለከታለን። ሶስተኛው ሊድ ጀነሬሽን የምንለው ሊድ ጀነሬሽን እኛ ሀገር ላይ በብቸኝነት እያስተማርን ያለ ነው። እኛንን የትም ቦታ የማታገኙት
ኮንሴፕት ነው የሚሆነው። ሶ እንዴት ነው ሊዶችን የምናመጣው ኮንስታንትሊ ቢዝነሳችን ለማሳደግ የሚለውን እናያለን። ከዛ የሚቀጥለው የሴልስ ሞጁል ነው። ሊትራሊ ይሄንን ብቻውን እንደ አንድ ኮርስ አውጥተን ፕሮቫይድ ማድረግ የምንችለው ነበረ። ሶ ረዘም ያለ የሴልስ ሞጁል እዚህ ጋር እናገኛለን። ከዛ መቀጠል ፌስቡክ አድ the most profitable የሚባለው የሶሻል ሚዲያ ማርኬቲንግ ኤጀንሲ ሰርቪስ ፌስቡክ አድ ነው። ሶ እሱ እንዴት ነው የሚሰራው ኤቭሪ ሲንግል ዲቴል ኢንክሉዲንግ ማስተር ካርድ እንዴት ማግኘት እንደምትችሉ እያንዳንዷን ስቴፕ ታዩበታላችሁ። ከዛ መቀጠል ቢልዲንግ አን ኤጀንሲ ብለን ሁሉ ነገር ካወቃችሁ በኋላ ኤጀንሲ ለመጀመር የሚያስፈልጉ ነገሮች ለምሳሌ ንግድ ፍቃድ ማውጣት፣ ቢሮ መከራየት፣ ሰው መቅጠር፣ እያንዳንዱ ዲቴል እኔ ዛን ያሰቃየኝ የነበሩትን ነገሮች በሙሉ ብሩታሊ ኦነስቱኝ ምንም ነገር ሳልደብቅ ያዘጋጀሁት ሞጁል ነው። ከዛ መቀጠል ስኬሊንግ ዩር ቢዝነስ ነው። እዚህኛው ላይ ደግሞ ምናልባት ከ10,000 እስከ 100,000 ብር ድረስ የሚሰራ ኤጀንሲ ቢልድ ከተደረገ በኋላ ቀጣዩ ስቴጅ ምንድን ነው ላይክ ሚሊዮኖችን የሚሰራ ኤጀንሲ እንዴት ነው የሚሰራው የሚለውን የስኬሊንግ ኤዱኬሽን ሊትራሊ የራሴን ኤክስፒሪየንስ ብሬክዳውን እያደረኩ ያስቀመጥኩት ሞጁል ነው። ኤንድ ፋይናሊ ማይንድሴት አለ። ቢዝነስ አብዛኛው ፓርት ማይንድሴት ነው። ሶ ቢዝነስ ላይ ስትሰሩ የሚገጥሟችሁ ቻሌንጆች ምንድናቸው፣ እንዴት ኦቨርካም ማድረግ ትችላላችሁ የሚለውን ታገኙበታላችሁ። በጣም ብዙ ሰዎች እንደውም በሚገርም ሁኔታ ይሄኛውን የማይንድሴት ሞጁል እጅግ በጣም ነው ኢንጆይ ያደረጉት። ሙሉ ለሙሉ ህይወታቸውን የቀየረ ኤክስፒሪየንስ ነበር። እዚህ ፕሮግራም ላይ ከእናንተ በፊት ጆይን ያደረጉ ሰዎች በሙሉ ሁሉም ማለት ይቻላል ከዜሮ ነው የጀመሩት። ምንም አይነት የማርኬቲንግ አንደርስታንዲንግ አልነበራቸው። የጠበቁትን ያገኙት ኢትስ ኮምፕሊትሊ ዲፈረንት። ከመጀመሪያ ቀን ጀምሮ ነው የምፈልገውን ነገር ማግኘት የጀመርኩት። ለዚህ ይችላል ሳምንቷ ኮርስ ግን ባታልቅ እያለን የቆየንባት ነበር። በጣም ከጠበቁት በላይ ነበር። ፕሮግራሙ ሙሉ ለሙሉ ኦንላይን ነው። klx.academy የተሰኘው ዌብሳይት ላይ የምታገኙት። ይህን ዌብሳይት ለመስራት ረጅም ጊዜ ወስዶብናል። በሀገራችን ላይክ ብራግ ማድረግ ይችላሉ። አሁን ላይ ምርጥ የሚባል የለርኒንግ ማኔጅመንት ሲስተም ነው ቢልድ ያደረግነው። የሚያምር ዌብሳይት፣ ብዙ ገንዘብ ኢንቨስት አድርገን የሰራ ነው ዌብሳይት ነው። ከዛ በተጨማሪ ደግሞ ይሄንን ፕሮግራም ሪከርድ ያደረግነው የቀረጽነው ስቱዲዮ ውስጥ ሳይሆን አክቹአሊ ተማሪዎች ባሉበት ተማሪዎችን ጠርተን ነው። ይሄን ያደረግንበት 3 ምክንያት ነው። የመጀመሪያው ኦንላይን የሚማሩ ሰዎች ኢንፐርሰን ክላስ ውስጥ ያሉ ፊሊንግ እንዲሰማቸው ስለምንፈልግ ነው። ያ ማለት የሆነ ጥያቄ እንኳን ቢነሳባቸው ያልገባቸው ነገር ቢኖር እዛ ክላስ ውስጥ ያለ ሰው ሲጠይቅ እዛው ጥያቄያቸው ይመለስላቸዋል። ሁለተኛው ደግሞ እኔ እንዳስተማሪ ሪስፖንሲቢሊቲ መውሰድ ስለምፈልግ ነው። አሁን ላይ ማንም የተነሳ ኮርስ ሊሸጥ ይችላል አስሎንጋስ ስቱዲዮ ውስጥ ካለው ካሜራ እስካለው ድረስ። እንደዛ ሳይሆን እዛ ክላስ ውስጥ ያሉ ተማሪዎች መጥተው ለነሱ እስኪሰራላቸው ድረስ ማስተማር አለብኝ። በዛ መንገድ ኃላፊነት መውሰድ ስላለብኝ ነው። ሶስተኛው ደግሞ ፕራክቲካል የሆነ ኤዱኬሽን እንድትመለከቱት ነው። ብዙ ጊዜ ኦንላይን ሲሆን ቲዮሪውን ብቻ ነው የምታገኙት ራይት። ሶ ፕራክቲስ ሲደረግ ምን ይመስላል፣ ኮንቴንት ሲጻፍ፣ ሲቀረጽ፣ አድረን ሲደረግ፣ ካርድ ሲወጣ እንዴት ነው የሚለውን እያንዳንዱ ነገር እዛው ፕራክቲስ ሲያደርጉት መመልከት ትችላላችሁ። ብዙ ጥናቶች እንደሚያስረዱት ከሆነ የኦንላይን ኤዱኬሽን ላይ ተማሪዎች ሰክሰስፉል እንዲሆኑ የሚያስችላቸው ከሚያገኙት ኢንፎርሜሽን እውቀት በላይ የገቡበት ኮሚኒቲ ነው። ይህን አንደርስታንድ ስላደረግን ከ1500 በላይ ተማሪዎች ያሉበት የኬሌክስ አካዳሚ ኮሚኒቲ አለ። እዛ ኮሚኒቲ ላይ ያሉ ልክ እንደናንተ ኢነርጄቲክ ሆኑ ድሪቭን የሆኑ ሰዎች ናቸው። ኢንፋክት ብዙዎቹ አሁን ላይ ቲም አፕ እያደረጉ በግሩፕ ኤጀንሲ ቢልድ እያደረጉ ነው ያሉት። ብዙ ሰው ኦንላይን ኤዱኬሽን ላይ ፌል የሚያደርግበት ምክንያት እየተማረ የሆነ ጥያቄ ይገጥመዋል፣ ማን መጠየቅ እንዳለበት አያውቅም። ይሄን አንደርስታንድ ስላደረግን በ2 ሳምንት አንዴ እኔ ራሴ ላይቭ እየገባሁኝ ጥያቄዎቻችሁን በሙሉ ዋን ቱ ዋን ለእያንዳንዳችሁ መልስ ሰጣችኋለሁ። ሶ ይሄንን ፕሮግራም ጆይን ስታደርጉ በ8 ቻፕተሮች የተከፋፈለ ከ35 ሰዓት በላይ የኮርስ ቪዲዮዎች ያሉትን የሶሻል ሚዲያ ማርኬቲንግ ኤጀንሲ ኮርስ ታገኛላችሁ። በሀገራችን የመጀመሪያው ነው። የትም ቦታ ይሄንን ኮርስ ማግኘት አትችሉም። ከዛ በተጨማሪ ደግሞ በብዙ ዋጋ ከፍለን ያዘጋጀናቸው 2 ነፃ ኮርሶችን ታገኛላችሁ። የመጀመሪያው ፕሮፌሽናል ሌቭል እንግሊሽ ነው። ብዙ ሰው ኢንተርናሽናል ቢዝነስ እየሰራበት ያልሆነው ምክንያት እንግሊዝኛ ስለማይችል ነው። ሰው ከቢጊነር ኢንተርሚዲየት እንዲሁም አድቫንስድ ላይ ያሉ ሰዎች እንግሊዝኛ ቋንቋ ፕሮፌሽናል የሆነ ቋንቋ መጻፍ፣ መናገር እንዲሁም ማንበብ እንዲችሉ የሚያስችል ኮርስ ዴቨሎፕ አድርገን በነፃ እንሰጣችኋለን። እንዲሁም ደግሞ ኬሪየር አድቫንስመንት ያ ማለት እንዴት ነው ሲቪ የምታዘጋጁት፣ እንዴት ነው ፖርትፎሊዮ የምታዘጋጁት፣ ራሳችሁን የጆብ ማርኬት ውስጥ እንዴት መሸጥ ትችላላችሁ የሚለውን ከ19 ዓመት በላይ እዚህ ኢንዱስትሪ ላይ የቆየ ሰው አምተን ምናልባት ውጪ ቢሆን በብዙ ሺህ ብር ተከፍሎ የሚሰጥ ትሬኒንግ በኮርስ መንገድ ቀርጸን በነፃ እንሰጣችኋለን። ከዛ በተጨማሪ በነፃ ኮሚኒቲውን ጆይን ማድረግ ትችላላችሁ። ኤክስክሉሲቭ የሆኑ ወርክሾፖችን መሳተፍ ትችላላችሁ። እንዲሁም በ2 ሳምንት አንዴ ላይቭ ከኔ ጋር እየተገናኘን ቢዝነሳችሁን አብረን ቢልድ እናደርጋለን። እዚህ ፕሮግራም ላይ ያሉትን ነገሮች በሙሉ ዋጋ ብንሰጣቸው በአጠቃላይ ቫልዩ 22,000 ብር ነው የሚሆነው። ኦፍ ኮርስ ይሄን ያህል ገንዘብ አላስከፍላችሁም። ለብዙዎቻችሁ አፎርደብል አይሆንም፣ ግን ብትከፍሉ እንኳን ምናልባት በ3 ወር በ4 ወር ጊዜ ውስጥ የራሳችሁን ኤጀንሲ ላውንች ማድረግ ብትችሉ ከአንድ ክላይንት የምታገኙት ገንዘብ ነው። ሪተርን ኦን ኢንቨስትመንታችሁ ስቲል ትልቅ ነው የሚሆነው። ስቲል ግን ለብዙዎቻችሁ አፎርደብል ስለማይሆን የምትከፍሉት ዋጋ ኢቭን ከግማሽ ያነሰ ነው የሚሆነው። ለ6 ወር ያህል ይሄንን የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ፕሮግራም ጆይን ለማድረግ 10,500 ብር ብቻ ነው የምናስከፍላችሁ። ኢንፋክት ይህን ቪዲዮ እያያችሁ ከሆነና የፕሬጅስትሬሽን ወቅት ካላለፈ 35% ዲስካውንት ተደርጎላችሁ በ6,825 ብር ብቻ የ22,000 ብር ቫልዩ ያለውን ፕሮግራም ጆይን ማድረግ ትችላላችሁ። ይህንን ቪዲዮ ካያችሁ በኋላ ፕሮግራሙን ጆይን የማታደርጉ ሰዎች ምናልባት በ3 ምክንያቶች ሊሆን ይችላል። የመጀመሪያው
አንደርስታንዲንግ የለኝም አላቅም ስለምታወራው ነገር ይከብደኛል መግባባት ሊሆን ይችላል። ልክ ናችሁ። እሱን በማሰብ ነው ኦልሞስት እያንዳንዷን ነገር ከመጀመራችን በፊት ቢጊነር ፍሬንድሊ አድርገን ምንም አንደርስታንዲንግ የሌለው ሰው እንዲገባው አድርገን የሰራ ነው። ምናልባት ሁለተኛው ምክንያታችሁ ደግሞ ነርቨስ ልትሆኑ ትችላላችሁ። ኤጀንሲ ሴታፕ ማድረግ ሲባል የሆነ ሩቅ ኮንሴፕት አድርጋችሁ ልታስቡ ትችላላችሁ። ልክ ናችሁ። ቢካዝ እያየነው ያደግነው ነገር አይደለም፣ አዲስ ኮንሴፕት ስለሆነ ነው እኛ ሀገር ላይ። ለዛ ነው እያንዳንዷን ነገር ስቴፕ ባይ ስቴፕ መጀመሪያ ይሄን ከዛ ይሄን እያደረግን ብሬክዳውን ያደረግነው። እያንዳንዱ ስቴፕ ደግሞ እንደሚሰራ እርግጠኛ የምትሆኑት እኔ ያለፍኩበት መንገድ ስለሆነ ለእኔ ከሰራልኝ እናንተ የማይሰራበት ምንም አይነት ምክንያት የለም። ፕላስ ኮሚኒቲ ላይ የምታገኟቸው ሰዎች ራሳቸው በራሳቸው መንገድ አፕላይ ስላደረጉት ብዙ ሰፖርት ነው የምታገኙት፣ ብቻችሁን አይደላችሁም እዚህ ውስጥ። ምናልባት ሶስተኛው ምክንያታችሁ ደግሞ ገንዘቡ ተወዶባችሁ ሊሆን ይችላል። ኦነስትሊ ምክንያታችሁ ይሄ ከሆነ ምንም ማድረግ አልችልም። ቢካዝ ይህንን ፕሮግራም ስናዘጋጀው 2 ምርጫ ነበር የነበረን። የመጀመሪያው ቺፕ አድርገን ቫሊዩን ቀንሰ ነው ብዙ ሰው አክሰስ እንዲያደርገው ማድረግ። ሁለተኛው ደግሞ መስጠት የምንችለውን ቫሊዩ በሙሉ ፍሪ ኮርሱን፣ ላይፍ ሴሽኑን፣ ኤቭሪቲንግ ጨምረንበት አፎርደብል የሚባል ዋጋ ማውጣት ነበረ። እኔ የመረጥኩት ሁለተኛው ነው። ምክንያቱም ሰዎች በከፈልን ቁጥር ለሆነ ነገር ሞር ቫሊዩ እንሰጠዋለን፣ ሞር ደግሞ ከዛ ነገር ተጠቃሚዎች መሆን እንችላለን። እስካሁን በጣም ብዙ ነፃ ዌብናሮችን ሰርቻለሁ፣ በክፍያም ሰርቻለሁ፣ በትንሽም በትልቅም። እስካሁን ግን ጥሩ ገንዘብ የከፈሉ ሰዎች ጥሩ ሪዛልት ማግኘት ችለዋል። ይሄ ሂውማን ሳይኮሎጂ ነው። ሞር ኢንቨስት ባደረግን ቁጥር ተጠቃሚዎች እንሆናለን። ስለዚህ እኔ እዚህ ፕሮግራም ላይ ጆይን እንዲያደርጉ የሚፈልጋቸው ለመጀመር ቢዝነስ ላውንች ለማድረግ ሬዲ የሆኑ ሰዎች ናቸው እንጂ ፕሮግራሙን በሆነ ርካሽ ብር ገዝተው ነገ የሚረሱት ወይም ደግሞ ቼክ የማያደርጉት ሰዎች እንዲሆኑ አልፈልግም። ስለዚህ ከቆረጣችሁና ቢዝነስ ለመጀመር የራሳችሁን የኦንላይን ኤጀንሲ ሴታፕ ለማድረግ ሬዲ ከሆናችሁ የምዝገባ ጊዜው ሳይሞላባችሁ ከስር በማስቀምጥላችሁ ሊንክ ዌብሳይታችን KLX አካዳሚ ላይ በመሄድ ይህን የሶሻል ሚዲያ ማርኬቲንግ ኤጀንሲ ፕሮግራም ጆይን ማድረግ ትችላላችሁ። አሁን የምትመዘገቡ ከሆነ የ35% ዲስካውንት አግኝታችሁ የ22,000 ብር ቫልዩ ያለውን ፕሮግራም በ6500 ብር ብቻ ጆይን ታደርጉናላችሁ ማለት ነው። አብሬ ከእናንተ ጋር ቢዝነሳችሁን ላውንች ለማድረግ እኔ ሬዲ ነኝ። ሰው ዝግጁ ከሆናችሁ ከስር በማስቀምጥላችሁ ሊንክ ጆይን አድርጉኝ። ሲዩን ሳይ